ይልቅ ገንዘብሽ ገብቷል። አሁን ወደ አክስትሽ ጋር መሄድ እንችላለን። ቀብዱ በሚገባ ገብቷል። እየጠበቀን ስለሆነ አሁን መሄድ እንችላለን። ቀስ በይ እንጂ ምን ጥድፊያ ነው? ምሳ በልተን ተረጋግተን እንሄዳለን። አይዞሽ፣ እኔ ደግሞ የምከፍለው። እኔ መብላት አልፈልግም። ይልቅ የምንሄድ ከሆነ እንሂድ እያልኩሽ ነው። አይዞሽ፣ እኔ እኮ ነኝ የምሳውን ብር የምከፍለው። ይልቅ ተቀመጭ፣ እኔ እጄን ለቅለቅ ብዬ ልምጣ። ወይኔ ማለት ብዬ አንቺ እጅ ውስጥ ልውደቅ። ብቻ ይሄ ጉዳይ ይሳካልኝ እንጂ ከኔ አይደለም 800 ሺህ ብር ዱዳ አታገኝም። ዱዲ ማትረቢ አንቺ ጭራቅ ማትረቢ ሰራሁልሽ። ቆይ ደግሞ አሁን ምን ሆና ነው እንደዚህ የቆየችው እንዴ? እጅ መታጠብ በዚህ ልክ ያቆያል? ማየት አለብኝ። ዛሬ ተገኘሽ። ወይኔ ማለት ሄደን አለቅሽም ሰራልሻለሁ። ለብሰሽን ነው የማወጣው። ወይኔ አንቺ የታባሽ ሄደሽ ነው? ስለማትመጣ እንዳትጠብቂ። ያምሻል እንደ አንቺ። ቆይ ምን ማለት ነው? ስለማልመጣ ጠብቂ ማለት ምን ማለት ነው? በራስሽ ጊዜ አገኘውሽ። ለማንኛውም እኔንም ልጄንም ስለማታገኝን አትልፊ ልልሽ ነው የደወልኩት። አታደርጉም ሄደን። መልካም የመንጨጭር ጊዜ ሆንልሽ ከርከሪት። የታባሽ ወይኔ ኧረ አይሆንም። ወይኔ ጉዴ! ኧረ ያለኝ ብር እኮ ይሄ ነው። ኧረ ጉድ ሆንኩኝ። ኧረ ያሻለ ወይኔ አለቅሽም ሄደን አለቅሽም። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ በምሳሌ በተሰኘው ተወዳጅ ድራማ ክፍል 158 ላይ የታዩትን እጅግ አስገራሚ ክስተቶች ይዘንላችሁ ቀርበናል። በዛሬው ቪዲዮአችን የምንጀምረው ማህሌት በገዛ ወጥመዷ ተጠልፋ ባዶዋን ስለቀረችበት እጅግ አስቂኝ ትዕይንት ነው። እኔ ካወቅኩበት ማንም አይችልኝም ስትል የነበረችው ማህሌት ዛሬ ግን ሄደን የቁም ስቅሏን አሳይታታለች። ማህሌት ያላትን ጥሪት በሙሉ ተበልታ ሆቴሉ ስለብቻዋ ስትቀር ያየንበትን ሁኔታ አብረን እንመልከት። ተመልካቾች ማህሌት እንዲህ ባዶዋን ስትቀር፣ በሌላ በኩል ደግሞ መድብል ስለ ካሌብ የገለጠው ትልቅ ሚስጥር ይበልጥ ያስደነግጣል። መድብል ወይም ዘሩባቤል በአንድ ወቅት የካሌብ ቀኝ እጅ እንደነበረና የካሌብን ዓይን ያጠፋው እሱ እንደሆነ የታወቀበት ትዕይንት ደግሞ ቀጥለን እንመልከት። እስከ መጨረሻው አብራችሁን ቆዩ። ሞገስ፣ መድብል፣ በሪውንና ብሩክ ተቀምጠው እየተጫወቱ እያለ መድብልም ይቀጥልና ዛሬ መርማሪው ደውሎ የሆነ ሰው ጠቁሞኝ ነበር። ዛሬ ወደሱ ለመሄድ አስቤ ነበር፣ ግን ብዙም አላመንኩትም። ደውዬለት ነበር፣ ግን ፈጠን ሲልብኝ ትንሽ ፈራሁት ሲል ሞገስም ይቀጥልና ምናልባት የዝና ሰው ይሆናል ብለህ ጠርጥራ ነው ሲለው መድብልም እነዝና እኮ ከላይ እስከታች ያሉትን የህግ ሰዎች በገንዘብ ደልለዋቸዋል ሲል በሪውንም ይቀጥልና ትልቅ መረጃ ይዘን ዝም አንልም። ካሌብ የሚሰራውን ወንጀል ለህግ ማጋለጥ አለብን። በእጃችን ላይ ያሉ የቪዲዮ መረጃዎች ካሌብን ለመቅጣት በጣም በቂ ናቸው ሲል መድብል ግን በሪሁን ከጉዳዩ እንድትርቅና ራስህንና ቤተሰብህን እንድትጠብቅ እፈልጋለሁ። እስካሁን በደንብ አግዘህናል። ከዚህ በኋላ ላለው ግን እኔ ያለው ይለዋል። ዝናም ቢሆን ሁነኛው ሰው ካገኘው ለህግ አሳልፌ ይሰጠዋለሁ። በነገራችን ላይ ካሌብ ዛሬ አዲስ አበባ ገብቷል ሲል ብሩክም ይቀጥልና አንተ እሱን በምን አወቅ ሲለው መድብልም የዝና ስልክ ላይ ደጋግሞ እየደወለ አልነሳ ሲለው ዛሬ አዲስ አበባ ስለምገባ ሁሉም ነገር ዝግጁ ሆኖ ይጠብቀኝ ብሎ ቴክስት ልኳል። ቀጥሎም መድብል እስከዛሬ የማታውቁትን አንድ ነገር ልንገራችሁ፣ የካሌብን አንድ ዓይን ያጠፋሁት እኔ ነኝ ብሎ በቁጭት እኔና እሱ ከዚህ በፊት ብዙ ስራ አብረን ሰርተናል። ካሁን በኋላ እናንተ በሰላም ኑሩ፣ ጦርነቱን ለኔ ተውልኝ ይላቸዋል። በዛኑ ቀንም ኤዱ አንድ ካፌ ውስጥ ቁጭ ባለችበት ማህሌት ትመጣና ኤደንን በገንዘብ ደልላ ልጇን ለትልቅ ማጭበርበር ልትጠቀምባት እንደሆነ ትነግራታለች። ይህ በእንዲህ እያለ መድብል ብሩክና ሞገስ አንድ ባር ውስጥ ቁጭ ብለው እየጠጡ ባሉበት መድብልም ሽምግልናው ከተባለ የቀረ ነገር ጥሎሽ ነው ማለት ነው ሲል ሞገስም ለካ ጥሎሽ የሚባል ነገርም አለ። በል ብሩኬ እኔና ሉና ንብረታችንን ለማስመለስ ታች ላይ ያለን ነው። ያው እናንተ ማገዝ አንችልም ለማለት ፈልጌ ነው ሲል ብሩክም ምን ላይ ደረሰላችሁ ግን ሲለው ሞገስም ጠበቃው እየተሯሯጠልን ነው ሲል ብሩክም የኔ ቤት እናንተ ቤት ነው፣ በስራም ሆነ በገንዘብ ምንም እንዳታስቡ እንተጋገዛለን ሲለው መድብልም ቀጥሎ ምንም እንዳታስብ እኔም አለሁ ይለዋል። ሞገስም ይቀጥልና እውነት እናንተ ባትኖሩልኝ ምን ይውጣኝ ነበር እያለ በደስታ እያለቃቀሰ ነበር። በዛኑ ቀን ላይ መርዞ ለኤፍራታ ሰፋ ያለ ቤት የመከራየት ሀሳብ እንዳለ ይነግራታል። ኤፍራታ ግን አሁን ያለንበት
የገንዘብ ቤት ከድሮ ይሻላል። ግን መርዞ ይህን ሁሉ ገንዘብ ከየት አመጣ? መስረቅ ጀመርክ እንዴ? በማለት በጥርጣሬ ስጠይቀው መርዞም ነገሮችን በስልክ እንደሚጨርስና ስራውም ደላላነት እንደሆነ ይነግራታል። በዛኑ ቀን ምሽትም ምሳሌ መኝታ ቤቷ ሆና ቅድስት መጣና ማውራት ይጀምራሉ። ቅድስትም ዛሬ ደግሞ ጥናቱ በአጀንዳ ነው እንዴ ስትላት ምሳሌም እያጠናው ሳይሆን ለእናንተ ሰርግ ምዘፍነውን ዘፈን እየተለማመድኩ ነው። አዲሱ ክፍሌም ሆነ ሰፈሩ በጣም ተመችቶኛል ብላ ትላታለች። ምሳሌም ቀጥላ አሁንማ ጸሎቴ እየተመለሰልኝ ነው፣ ሁሉም ደስ ይላል፣ ግን ገና 1-2 ጸሎቶች ይቀሩኛል ስትል ቅድስትም የምትጸልያቸው ናቸው ወይስ የምትጠብቂያቸው ብላ ስትላት ምሳሌ መልስ የምጠብቀውማ ያንቺንና የአባባ ሰርግ ነው። ሌላኛው ጸሎቴ ደግሞ ወንድም ወይም እህት ማግኘት ነው። ቢቻል መንታ ሆነው በአንዴ ቢመጡ ደስ ይለኛል ስትል ቅድስት ስለ ሰርጉ አታስቢ፣ በቅርቡ የሚሆን ነገር ነው። ልጅን ግን ከፈጣሪ የሚሰጥ ስጦታ ነው ትላታለች። በነጋታው ጠዋትም ኤዱና ማህሌት አንድ ባር ውስጥ ተቀጣጥረው ይገናኛሉ። ማህሌትም ትቀጥልና መቼም እርግጠኛ ነኝ ስለ ጉዳዩ በደንብ እንዳሰብሽበት ስትላት ኤዱም ቆይ እኔ ስንት % ነው የሚደርሰኝ ስትል ማህሌት ግን መጀመሪያ ስራው ቢሰራ አይሻልም ስትላት ኤደንም ግን አንቺን አምኜ ለመቀጠል ከ3 ሚሊዮኑ ብር ምን ያክል ይደርሰኛል? አስቢ እስቲ ለገንዘብ ብዬ ጤነኛ ልጄን በሽተኛ ነው ማደርጋት ስትል ማህሌትም ለሽንገላ አንቺ ስላልሽ እኮ ልጅሽ አትታመምም ስትላት ኤዱም ቢሆንም ግማሹ ክፍያ የኔ ነው ስትላት ማህሌት ኤደን በጠየቀችው ክፍያ ተገርማ ግማሹን ማለት እኮ 1,500,000 ብር እያልሽኝ እኮ ነው። ይኸውልሽ ሰሚኛለሽ፣ ስራውን ወደሽ ሳይሆን በግድሽ ሁላ ልትሰሪ ትችያለሽ። ጭራሽ ደግሞ እኔ ባመጣው ስራ ልታስፈራሪ ነው ስትላት ኤደንም ባለ ሀብቱን አቶ ሀብቱን እንደምታውቀውና የት እንደሚኖር ጭምር እንዳጣራች እንደተከታተለቻት በመግለጽ የሆነ የድምጽ ቅጂ ታሰማታለች። ኤደን ማህሌት ከዚህ በፊት ያደረገችውን ድምጽ በመቅረጽ ካልከፈልሽኝ እቅድሽን አከሽፈዋለሁ ስትላት ማህሌትም በኤደን ብልጠት ተሸንፋ ለካ ከኔ የባስሽ ሰይጣን ነሽ ትላታለች። ኤደን ግን ቀብዱን አሁኑኑ እንደምትፈልግና ካልሆነ ግን ድራማውን ፌል እንደምታደርግባት አስጠንቅቃታለች። ይህ በእንዲህ እንዳለ ቅድስት የብሩክን መኝታ ቤት እያስተካከለች ብሩክ መጥቶ ከጀርባ ይቆምና ስታየው ደንግጣ ለምንድነው እንደዚህ የምታይኝ ስትለው ብሩክም እያየሁሽ ሳይሆን ፈጣሪን እያመሰገንኩት ነው ይላታል። ቅድስትም ለምንድነው የምታመሰግነው ብላ ስትጠይቀው አንቺን የመሰለች ውብና አስተዋይ ስለሰጠኝ ቤተሰቦችሽ መርቀው ሰጥተውኛል፣ አሁን ሚስቴ ነሽ ሲላት ቅድስት ገና ሰርግ አለ፣ ጥሎሽ አለ፣ ግን ጥሎሹን እያዘጋጀህ ነው ብላ ስትጠይቀው ብሩክም ለእኔ ግን ጥሎሽ ማለት ቁስ ሳይሆን ራሴን ነው አሳልፌ የምሰጣቸው አታስቢ ብሎ ይላታል። በነጋታው ጠዋትም መድብል ዝና ጋር ሄዶ እያወሩ ባሉበት ዝናም አልገባኝም፣ ቆይ እስከ መቼ እዚህ ልታስረኝ ነው ሲለው መድብልም እውነተኛ የፍትህ አሰራር ሀገሬ ላይ ተፈጥሮ እስካይ ሲለው ዝናም በመሳለቅ ስሜት ስለዚህ መቼም አትፈታኝም ማለት ነው ሲል መድብልም እንደዛ አይነት ሰው መቼም አይገኝም ብለህ ነው የምታስበው? ጊዜ ይፍጅ እንጂ እውነተኛ ለሀገሩ ተቆርቋሪ የሆነ የህግ ሰው መፈጠሩ አይቀርም ሲለው ዝናም ይቀጥልና ቆም ብለህ ብታስብ ጥሩ ነው፣ ካሌብ ይሄንን ቢሰማ በቀላሉ የሚለቅ ይመስላል ሲለው መድብልም በቁጣ ስሜት ካሌብ በእንዳንተ አይነቱ ተራ ሰው ላይ ጊዜውን አያቃጥልም፣ ካሌብን ካንተ በላይ እኔ ነኝ የማውቀው በማለት ዝናን ግራ ያጋባዋል። ዝና የት ነው ካሌብን የምታውቀው ብሎ በድንጋጤ ሲጠይቀው መድብልም የካሌብ ቀኝ እጅ የነበርኩት እኔ ነበርኩኝ፣ አንተ ግን ግራው እንኳን መሆን አትችልም ብሎ ወደ ቀድሞ ስሙ ዘሩባቤል በመመለስ ታሪኩን ይቀጥላል። ካሌብ በአንድ ወቅት ኦፓል የተባለ የከበረ ድንጋይ ቢዝነስ ላይ እንደነበረና እሱም ቢዝነሱን በበላይነት ይመራለት እንደነበረ ይናገራል። ከደቡብ አፍሪካ ከመጡ ባለሀብቶች ጋር ዳይመንድ ልንለዋወጥ ስንል ፖሊሶች መጡ። በመሃል ግን እኔና ካሌብ መጋዘን ውስጥ ስንደበቅ ካሌብ ግን የሚያስበው ስለ ዳይመንዱ ብቻ ነበር። እኔም ዳይመንዱን ይዤ ለማምለጥ ስሞክር ካሌብ መሳሪያ ሲደቅንብኝ እኔ ግን ያ ድንጋይ እንዳያመልጠኝ ስለፈለኩኝ የነበረኝን ጩቤ አውጥቼ አንድ አይኑ ላይ ሰክቼው ወዲያው ጠፋው። ካሌብ አንድ አይና ሆኖ ከእስር ቤት የወጣው በእኔ ምክንያት ነው። ታላቁ ጠላቴ ካሌብ አሁን አዲስ አበባ መጥቷል። አንተ በሱ አይን በቁምህ ሞተሃል፣ እኔ ግን ለጦርነቱ ዝግጁ ነኝ ብሎ ዝናን አስፈራርቶ ጥሎት ይወጣል። በዛኑ ቀን ላይም ነው ኤዱና ማህሌት አንድ ካፌ ቁጭ ብለው ስለ ስራው እያወሩ ባሉበት ኤዱም አሁኑኑ ብሩን ትራንስፈር አድርጊልኝ ስትላት ማህሌት ኤደንን አምና ብሩን ለክፉ ቀን ትሆነኛለች ብዬ ያስቀመጥኳት ብር ነው አንቺና መርዞ የተቀራመታችሁኝ በማለት 280,000 ብሩን ወደ ኤደን አካውንት አስተላልፋለች። ኤደንም ብሩ መግባቱን ስታረጋግጥ ቀብዱ በሚገባ ገብቷል ስትል ማህሌት አሁን አክስትሽ ጋር እንሂድ ስትል ኤደን ግን ስልቷን ቀይራ ምሳ በልተን ተረጋግተን እንሄዳለን እኔ ነኝ የምከፍለው በማለት ማህሌትን ሆቴል ውስጥ ታስቆያታለች። ማህሌት መብላት እንደማትፈልግ ብትነግራትም ኤደን ግን እኔ እጄን ታጥቤ ልምጣ በሚል ሰበብ ከጠረጴዛው ተነስታ ትሄዳለች። ማህሌትን ብቻዋን ሆቴል ውስጥ ሆና ኤደንን በጉጉት ትጠብቃለች። ቆይ ደግሞ አሁን ምን ሆና ነው እንደዚህ የቆየችው? እጅ መታጠብ በዚህ ልክ ያቆያል በማለት መናደር ትጀምራለች። ልክ ልትፈልጋት ስትል ስልኳ ይጮሃል።
ደዋያም ኤደን ነበረች። ኤደንም ደውላ ዛሬ ተገኘሽ ስለማልመጣ እንዳትጠብቂኝ ስትላት ማህሌት ክው ብላ ትቀራለች። ማህሌትም ምን ማለት ነው ብላ ስደነግጥ ኤደን ለማንኛውም እኔንም ልጄንም ስለማታገኝን አትልፊ መልካም የመንጨርጨር ጊዜ ይሆንልሽ ብላ ስልኩን ትዘጋበታለች። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን።